በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ በክርስቶስ ፍጹም የሰላምታ ቃል እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን የእናታችን የኪዳነ ምሕረት ቃል ኪዳን የተቀበለችበት ዕለት መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን እያልኩኝ መልካም ኪዳነ ምሕረትን ይዤላችሁ ቀርብ ያለው በጥሞና ታዳምጡኝ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ይህን ድምፅ የምትሰሙ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምእመናንም እንድታደርሱልኝ ያልኩኝ ወዲያውኑ አሳስባችኋለሁኝ። መልካ ቅድስት ኪዳነ ምሕረት እግዚአብሔር አብ እመቤታችን ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪውን በአንድነቱን ጸንቶ የሚኖርም የአብርሃም መንገድ እሱ እግዚአብሔር አብ ለቃሉም ኪዳንሽ የተሰጠውንም ልዩ ክብር ብሩህ አድርጎ ያሳየኝን ዘንድም የቸርነቱ ጸዳለ ብርሃን አዩና ልቦናዬንም ያብራልኝ። የቃል ኪዳኗ እመቤቴ ሆይ እግዚአብሔር በታችን በሰማይ በምድር አንቺ የሁሉ እመቤት ነሽ እና እኮ ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብም ለተመለሰው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦችን ብርሃን አብርቶላቸዋልና የቃል ኪዳን እመቤቴ ሆይ የአምላክ ቃል ኪዳኑንም መዛግብቱን በዕለተ ዓርብ የተገኘውንም የድህነታችን ተስፋ ያስገኘውንም እውነቱንም መዝገብ ነሽና እኮ አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደውን ጊዜ ከልቦና ሐዘንን ተረጋግቶብሻልና ለስርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥም ሰማያዊ ጠል ለረበበትና የሐር ጉንጉንም ለሚመስለውንም ስርዓተ ርእስሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ሞት የሚያስከትል እንደ ኤልያስም ስጋዊ ሕይወት ያይደለ የነፍስን ሕይወት ይሰጠኝ ዘንድን በታላቅም ጉባኤ ፊት የምሕረት ቃል ኪዳንሽን በገባልሽ ልጅም ዘንድም አማላጅ ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያትን ሁሉ በበላይነትም ላለው ለሚኖሩ ለእስሽ ለሚኖሩ ራስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳንም ግቢልኝ። ከሞት ጋር ግን ቃል ኪዳንን ተጋብታልና የሚሉ ሁሉ ከንቱ ነገርን ተናግረው ነፍሳቸውንም አጠፉ። ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳልም ይልቅም የሚያንጸባርቀው በንጽህና በቅድስና ለሚያበራውን ለፊት እንደምግባትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ክብር ባለው ቀስትንም ደመና ምሳሌ የቃል ኪዳንሽን ምልክት አድርጎ ይቅርም ባይም ከሚሆኑ ፈጣሪ ዘንድም አባታችን ኖኅም አንቺ ከተቀበለ ጀምሮ እነሆ ምድርም ዳግመኛ ጥፋትን ውሃ አላገኛትም። ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችም እይታ ገለጥም ለመጠበቅና ለመንከባከብም ለተፈጠሩ ቀራንብቶችሽም ሰላምታ ይገባል። የቃል ኪዳኑ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውንም ልጅሽንም ኃጥአንንም እንኳ ቢሆንም ስምሽም ከጠሩ እምርልሻለሁና ስትልኝ የገባህልኝ ቃል ኪዳንም አለ ብለሽም አሳስቢልኝ። ለአያንትኪ እመቤቴ ኪዳነ ምሕረት ሆይ በታላቅም አዳራሽን ውስጥም በሁለትም አንጻር ተተክለን እንደሚያበሩ የቀንዲልም መብራቶችም ለተመሰሉ ዓይኖችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽን ከጥፋትን ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። ለአዛንትኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽንም ባህሪ አድርጎ ስጋሽንን ከለበሰ ፈጣሪ ቃል ኪዳንሽ ዘንድም የቃል ኪዳንሽ ለአዛንኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽንም ባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅን ዘንድ የቃል ኪዳንሽም ምስራችም ለተነገረችው አዛኝቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅም የሚያበቃ በጎ ምግባርን ባይኖረኝም እንኳ የገሃነም ደጅም እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ለመላትህኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳንም አበባ ለሚመስሉ ጉንጮችሽም ሰላምታ ይገባል። ነገር ግን በአምስቱ ሐዘናትም እንደ እሳትን በሚያቃጥለው እንባ
ጠወለጉ። ኦ ወዮ እኔንም የቃል ኪዳኗን እመቤቴ ሆይ የሁለቱ እህትማማቾችም የህሊና የኋላ ነፍሳትንም በገሃነምም ተጥለው ከሚያለቅሱባትን ከዚያን እንዳልወድቅ በቃል ኪዳንሽ ተድላ ደስታንም ወደ አለበትን ቦታ አሳርጊኝ። ለአናፍቄ እመቤቴ ኪዳነ ምሕረት ሆይ በአምላካዊ እንደ ጥበብንን ግራ ቀኝም የህይወትን መሳካው ለወጣቸውንም አናፍርቶችሽም አፍንጮችሽን ሰላምታ ይገባል። የቃል ኪዳነ እመቤቴ ሆይ በቃል ኪዳንሽን ጽኑ አጥርትና ከጠላት ጥፋትን ጠብቅኝ። ያ ክፉ አውሬ ዲያብሎስን ሊውጠኝን አፉንም በከፈተ ጊዜ በበትረ መዓት ራሱንን ቀጥቅጠሽ አጥፊልኝ። ለከናፍርክ የእመቤቴ ኪዳነ ምሕረት ሆይ ስለ ኃጢአንን ለምነው ማልደውም ይቅር ባይም ከሚሆን አምላክም ዘንድን የምሕረትን ቃል ኪዳንም ላስገኘው ከናፍርቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለሁለተኛ ቃል ኪዳንሽም በየክብሩም በዓሏ ከገሊላንም እስከ ጎልጎልታ የተመላለስሽበትን የክብር አክሊልን በእኔ በኃጢያኑ አገልጋይሽ ራስም ላይም አቀዳጂው። ለአፍክ እመቤቴ ማርያም ሆይ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍን የሚያነብበትንም የትሩፍታንን በረከት ለሚያስገኘው አፍሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እንደበትንም በታሰረ አፍም በተዘጋ ጊዜ በተወደደውንም ልጅሽም የብዙ የሚሆንም በመላእክቶቹ ፊትም እንዳላፍር በተቀበልሽውን ቃል ኪዳንም እማጸንሻለሁ። ለአሰናንኪ ለትክክለኛ አበቃቀላቸው ተሸልመውም እንደ ንጹህም እንደ በጎቹ መንጋውንም ንጹህም ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ አገልጋይሽን የቃል ኪዳኑን ካሳ አስራትም አድርጊልኝ። በደልን የሚወድ ጠላቴ ግብፃውያንን ጸሎትሽንን ክንድሙሌ በአሻዋው ውስጥም ይቅበረው። ለልሳንክ የእመቤቴ ኪዳነ ምሕረት ሆይ ከስላሴ ፊትም በሚቆመ ከሰማይ ካህናትም ከሱራፌል ይልቅ ምስጋና አብዝቶ ለሚናገረው አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤልም ርስተ አበውም ማለትኛ አብርሃምም የይስሐቅም የያዕቆብ ቃል ኪዳንንም የሙሴንም ባለሟልነት እንዳሰበው ስለ እኔ በመከራ ዘመን ጊዜ የምታስቢውንም ቃል ኪዳንሽም አሳስቢልኝ። ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈውንም በምስራትን መልአክም በገብርኤልን ቃልንም ለተቀበለው ቃልሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እግዚአብሔር የልዑልም ኃይልም ማደሪያ ሆነሻልና ኃጢያኑንም መዳንንም ወይም መጽደቅም በሚችለው ገንዘብም የይቅርታንም የቸርነቱን ቃል ኪዳንሽም እንኳ ሰጠሽ። እሰይ እሰይም እያልን እናመሰግንሻለን። ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝን የቆሰሉ ኃጢያንንም ነፍሳትን ፈውስና ጤናና ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ በቃል ኪዳንሽን ኃጢያንን ማስተሰርይልኝ። ያለ ቃልም ኪዳንሽና አዳኝም የሚሆን የክርስቶስ መስቀልን በስተቀርም ከሲኦል የሚድን ሰው ከቶ አይኖርምና። ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውንና ከጣፋጩም በየወገኑ ለሚለየው ንዑድን ክብርም ለሚሆነው ጎሮሮች ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እንግዲህ ስለ ቸርነትም ምንም ውለታንም እከፍላለሁ። ኃይሌ ደካሜ በመሆኑንም በሁለትንም አቅጣጫ የተደቀነውንን ልዑል ፈተና ልወጣው ባለመቻሌ ዓለምን ጠባኛለችና። ነገር ግን እናንተ ቀይም በቀላልን ኪዳንሽም አረጋግኝ። ለክሳድክ የእመቤቴ ኪዳነ ምሕረት ሆይ በጥበብንም አዋቂ በተራራም ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤት መንግስትም ለመሰለው ክሳድሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የአገልጋይ እውነትን ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂትም ትሩፍታ ይበቃልና ብለሽም ወደ እዝን ልቦና ተጠግተሽም ሰውነቴን ማረጋጊያት። ለመታክፍትክ የእመቤቴ ኪዳነ ምሕረት ሆይ ከመናገርን ከዘለፈ አገዛዝን የበረከትም ነጻነት ለተጎናጸፉ ተከሾችሽን ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛ የቃል ኪዳንሽን ትከሻንም እንኮኮበይኝ። ከልጅሽንም መጎች መካከል የድርሻቸውንም አስራትም አድርገሽ ውሰጅኝ። የሃይማኖትንም አለኝታ ፍጹም ተስፋዬ አንቺ ነሽና
ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በወሰደው ወራትም አምላክም ላዘለው ጀርባሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ስምሽን በስሙ ላይም የሰየመው በኋለኛይቱንም የፍርድን ሰዓትም ደሙ ባያሰለጥነውንም አንቺ ይቅርም ባይም እናቱ የቃልን ኪዳንም አስራት አድርጎ ሾመሽ ተቀበዩ። ለእንግዳ አእኪ እመቤቴ ኪዳነ ምሕረት ሆይ በእንግድነትሽም አካባቢ ለምትገኘው ሕፅንሽን በግራ በቀኝም ላሉ እጆችሽን ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ምድራዊ ስጋ እውነቴንም ወደ መሬትነቷን በተመለሰች ጊዜ ለነፍስም አንቺ ካለሽበት መልካሟን ቦታ ታዘጋጅላትም ዘንድ በጎልጎልታ በፈሰሰው በልጅሽም ነጸፍጻፍም ደምም ማልድሻለሁ። ለመዛርኪ ለገባኦቲክ የእመቤቴ ኪዳነ ምሕረት በማይጠወልገን በማይረግፍም የወርቅም ሐመልማልም በግራ በቀኝም ለተሸለመው ጎኖችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ኃጥአንን ወደ ሲኦልን ጨለማም በወረደ ጊዜ እኔንም አገልጋይሽን ከነርሱ ነጥለሽን በቃል ኪዳንሽም ጎንም አቆሚ። ኃጥአንን በሕይወታቸውንም ሳሉ ከጻድቃንን ጋራ መተባበርን ጠልተዋልና። ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክተ ወገንም ለሚሆነው በመጠንም ክብር ሰማያዊ ህብስትንም ለሚመገበው ብሩክን ከርስሽን ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እግዚአብሔር የሕጉን ታቦት የተባልሽኝ ና كهرباء ما تشتغل ليش ما تتكلمون؟ كهرباء يوم بنلبس ما في هدوء بعد انا فكرتوا ليش ما كلمتوني؟ على طول تكلموني يمكن في مشكلة ولا ما في I send WhatsApp, madam. I mean why you talk I send, madam. you talk madam papi like why no ask I tell her, madam. yes because she go here baba yes why you talk me madam talk I work here. Visit? Please visit. friends I don't understand. Wallah. ما تبغى كيف؟ خلاص زين. أنا ليش أنا يجلس مثل ما زين ودي. Okay, I sit here. You not. I sit here. Pray. Okay. Okay, حبيبي. ولا يلا See. But not shout. You shout to me? والله. بابا find علم كود بعدين ما يفرق. next month no next month Ramadan صح ለልብከ እመቤቴ ኪዳነ ምሕረት ሆይ
ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ የልቦና ሰላምታ ይገባል። አማኑኤትሽና ለውስጣዊ ገንዘቦችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽን በቃል ኪዳንሽ የብርሃንን ፋኖ ጎዳናውን እየመረመርሽን በቀስተ ደመና ጫነሽ ደስታንን ካለበትን ገነትን አግቢኝ። ለህንብርትክ እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጎትቻ ፍርጥም ለሚመስለውንም ህብርትሽ እንዲሁም ለቡሩክ ማህፀንሽ ለንጹህ ወገብሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ክብርትም የአምላካቸውን የክርስቶስም እናትም እንደመሆንሽ ቀናኢ መልአክ በአየር ላይም እንዳይቀወመት እስከ 3ኛ ሰዓትም ነፍሰ ተንበል ለህንብርትኪ እመቤቴ ኪዳነ ምሕረት የተኮላ የብርሃን ጉትቻ ፍርጥን ለሚመስል ህብርትሽ እንዲሁ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅንም ስጋን ወደ ፈለሰበትም ወደ አዲስም ህይወትም ህንጻው አዳራሽን ለተዛወረ የስጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለምን ሁሉ መድኃኒትን ሆይ ነፍስንም በቃል ኪዳንሽም ታድኛ ዘንድም ማልድሻለሁ። መድኃኒዓለም አዋቂነትሽን መድኃኒት ፈውሱን ቁስሌንን ቀብተሽ አድነሽኛልና ነአኮቶ እግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞችም ጉባኤ መካከልኝ የመታሰቢያሽን ቃል ኪዳንም እንግርት ዘንድም በቸርነቱ ጥሪ የጠራንንም እግዚአብሔር እናመሰግናለን። የቃል ኪዳኗ እመቤቴ ሆይ ስለሆነ እመቤቴ ማርያም ሆይ በዚህ 42 ድርሳናትን መልክሽንም የሚጸልዩን የሁሉ በትንሣኤ ጊዜ በክብርም ተቀብለሽም በሕያውንም ነፍስም ራስም ላይም የሕያዋን አክሊልን መንግስት አቀዳጅልኝ። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲትን በሚሆን እግዚአብሔር አብን በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድን በሚመሰገንበት ገንዘብም ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ቀጠላትም ስጋም መከበብም በየቀኑ በየሰዓቱ ትጠብቅኝ ዘንድም ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸንሻለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታዬ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጢያንንም አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከ90 በጎቹ ተለይቶ የጠፋ በግም አዳምም የምትፈልጊ ላንቺ ምስጋና ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረትን ቃል ኪዳን ምልክት ትሆኝ ዘንድም ጌታ እንደ ጸኑ ህልውትም አድርጎ የቆመሽም ላንቺ ሰላምታ ይገባል። ፍቅርን የሚያጸና ፍጥረታንን ሁሉ የማዳን ምልክትም ለሚሆን ላንቺ ምስጋና ይገባል። ሰላም ለኪ እመቤቴ ማርያም ሆይ ገንዘብም ሁሉ ክብርም ያለው ወርቅም ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብም የሰማያዊም ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደትን በውሃ የምታስለውጪ ላንቺ ሰላምታ ይገባል። ድንግል ማርያም ሆይ በአንቺ መታመኛንም እንደ ልዩ ትሩፍታ ስነ ተጋድሎ አድርገሽም ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ስራንም በመስራት በትሩፍታንም ገደል ለመጽደቅም በተሳነኝ ጊዜ አንቺን መጠጊያ መከታም አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳንን ባለቤትም ነሽና ነፍሴንን ከጥፋት ማድኛት። ሰላም ለከ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግስት መገኛ መድኃኒት ነሽና ለአንቺ ሰላምታ ይገባል። ድንግል ማርያም ሆይ አንቺ የሚወድን ፍጹም ዋጋ ለማግኘትም በተስፋም ያኖራል ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽን ምስጋናሽን የሚነገርበትም ቤተ ክርስቲያን በስምሽም ያሳነጸውን መታሰቢያቸውን ያደረገ በስምሽ የጸለየውም ከበረከተሽንን ታሳትፊውን ይቅርም በይም ከሚሆንም ልጅሽም ይቅርታን ታሰጪውን ዘንድም ሰላም እያልኩኝ ከፊትሽም ወድቄ በቃል ኪዳንሽም እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅም ከመውደቅ በቃል ኪዳንሽን ጠብቅኝ። በልዩ ጠልም በዲያብሎስም ወይም በሰይጣንም ኃይልም ተይዞ ከመቀመጥም በእግርም አጋንንትንን ከመረገጥም ከመጠቅጠቅ አድኝኝ ለዘላለሙ አሜን። አቡነ ዘበሰማያት እንበል።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድገነ ለዘአበሳነ ወጌጋየነ አላድኀነነ እምኩሉ ኩይስ መዛት ይእቲ ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ወእግዝእትነ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምኔ ፍሬ ከርሥኪ ተፈሥሒ ፍስሑ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ለነ ወጸልየነ ኅብረ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜልፈኒ ወዘልፈኒ ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል ወእግዝእትነ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምኔ ፍሬ ከርሥኪ ተፈሥሒ ፍስሑ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ለነ ወጸልየነ ኅብረ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜልፈኒ ወዘልፈኒ ለዓለመ ዓለም አሜን ወአሜን። ወይኩን ለይኩን። ውድ ህዝበ ክርስቲያን በሙሉ ድጋሚ አቡነ ዘበሰማያት ሰላሙን የቅዱስ ገብርኤል እመቤታችን ምስጋና የደገምኩት የቃላት ጉድፈት ስለነበረበት ነው። በሚቀጥለው ደግሞ በዛሬ ቪዲዮ ብዙ ስህተቶች ያሉበት መሀል ላይ ተጠርቼ ተቋርጧል። ይህንንም ስህተቴን ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ውድ ህዝበ ክርስቲያን ያው ያለሁት የሰው ቤት ነው። ይህንን ቃል እንዳነብ የረዳኝ አምላኬን አመሰግነዋለሁኝ። በመሀል ያው ድምጽ ገብቶብኛል። በልዑል እግዚአብሔር ስም በትህትና ይቅርታ እጠይቃለሁኝ። ይቅርታ አድርጉልኝ። ሲቀጥል ደግሞ ድምፄን ሰምታችሁ ለሌላ ለህዝበ ክርስቲያን ሼር እንደምታደርጉ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ እንደምትጽፉልኝ ተስፋ አደርጋለሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።